የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ማስጠንቀቂያ አውጥቷል። ይህንን ማስጠንቀቂያ ያወጣው ከዚህ ቀደም በሰባት ክፍለ ከተሞች በተለያዩ አገልግሎቶች የሚውሉ በሰባተኛ ዙር ያወጣውን የመሬት ጨረታ በተመለከተ ነው። እናም እንግዲህ እንዳስታውሰው ከሆነ በዚህ ጨረታው የልማት ቦታዎችን በጨረታ አወዳድሮ በዚህ ለማስተላለፍ ጥቅምት 1 ቀን 2018 ዓ.ም በአዲስ ልሳን ጋዜጣ ማውጣትና ህዳርን 1 ቀን 2018 እስከ ህዳር 5 ድረስ በይፋ ተከፍቶ አሸናፊዎችን ለይተናል ብሎ አስታውሷል። ይህን ተከትሎ አሸናፊዎች በተቋማችን በመቅረብ ሊዝ ውል እንድትፈጽሙ ዳር 20 ቀን በአዲስ ዘመን በአዲስ ልሳን ባስተላለፍነው መሰረት ሊዝ ደንብ ቁጥርን በተጠቀሰው 10 ቀን ገደብ ውስጥ በርካታ የሊዝ አሸናፊዎች ቢሮ ቀርበው ውል ፈጽመዋል ብለዋል። በዚህ ሰባተኛው ዙር ላይ እንግዲህ ያሸነፉ አብዛኞቹ ውል እንደፈጸሙ ነው የአዲስ አበባ ቤቶች ልማት መሬት ልማትና አስተዳደር ያሳወቀው። እና ምን አለ? ይሁን እንጂ ስማችሁ ከዚህ በታች የተገለጸው ይላል እንግዲህ እንደምታያቸው ናቸው። እነዚህ አሁን ስማችሁ የምታያቸው ለምሳሌ ለመጥራት ያህል አልማዝ አስረ ማረ ጽጌ፣ አብደላ የሱፍ ኡመር፣ ይልማ ጋሹ ቢተው፣ ኢትዮ ኮምፓስ አፓርትመንትስ፣ የምስራች በቀለ ሸንጉጤ፣ በየካ ላፍቶ ክፍለ ከተማ፣ ኮልፌ ቀራኒዮ እንዲሁም አዲስ ከተማ የተወዳደራችሁ ናችሁ። እናንተን በተመለከተ ነው እንግዲህ ስማችሁን እዚህ ላይ ማየት ትችላላችሁ። እናንተም ምንድን ነው የተባላችሁት? በዚህ ሊዝ ቁጥር የተጠቀሰውን አንቀጽና ሕግ ደንብ ጠቅሶ በጊዜ ገደቡ ውል ያልፈጸሙ አንደኛ ተጫራቾች በተከታታይ ሶስት የስራ ቀናት ውስጥ ቀርበው ውል እንዲፈጽሙ የማስጠንቀቂያ እንዲሰጣቸው ይደነግጋል ብለዋል። እና በዚህ መሰረት እንግዲህ ከሰኞ ጀምሮ እስከሚቀጥለው እስከ 8 ድረስ እስከ ሮብ ድረስ ባሉት 3 ተከታታይ ቀናት የሊዝ ውል እንድትፈጽሙ አሳስቧቸዋል ማለት ነው የመሬት ልማት አስተዳደር። ነገር ግን ማትመጡ ብትቀሩ ይህንንም በተመለከተ ባለው ህግ መሰረት አሸናፊነታችሁ ተሰርዞ የሰራችሁትም የጨረታ ማስከበሪያ ሲፒኦ ለመንግስት ገቢ እንደሚደረግና ሁለተኛ ለወጡ ተጫራቾች እድሉ እንደሚሰጥ ነው የአዲስ አበባ ከተማ አስተዳደር የመሬትና ልማት አስተዳደር ቢሮ የገለጸው ማለት ነው። ስለዚህ በሰባተኛው ዙር ላይ ተጫርታችሁ ስማችሁን እያያችሁ ላላችሁ ወገኖች ቀረቡና ቤታችሁን ውሰዱ፣ ተጫራችሁ አሸንፋችኋል እንላለን። እናም እንግዲህ ተመልከቱ ስሙን እያንዳንዳችን በተለይ እዚህ ጋር ዘመድ አዝማድ ያለ የምናውቀው ሰው ከሆነ እናጋራላቸው ይህን ቪዲዮ እንዲያዩት ዝርዝሩን እንዲመለከቱትና ቀርበው ምናልባት ያልሰሙ ከሆነ እንዲሰሙ ይህንን ቪዲዮ ላይክ አድርጉና ብዙ ሰው እንዲደርስ ሼርም አድርጉላቸው እያለን ለዛሬ ይህንን ይዘን የቀረብነው ሰላም